እስራኤል የእግዚአብሔር የበኩር ልጆች ይባላል። እኛም የእግዚአብሔር ልጆች እንባላለን። ስለዚህ ክርስቶስ ልጁ መባሉ ምን ያስደንቃል? የሰው ልጅ የእግዚአብሔር ልጅ እግዚአብሔር እስልምናው ሌላ ይላል፣ አንዱ ሌላ ይላል። እና ክርስቶስ ማን ነው? በእርግጥ ማወቅ አለብን። ኧረ መጨረሻው ዘመን በምኑ ነገረ? በልጁ በልጁ አሸ ያዙ ልጁ እርቃን አንድ ነው። እርቃን ልጁ እርቃን ስድስቱ ከመች ነው ትምህርታቸው። ልጁ የሚለው ክርስቶስ የእግዚአብሔር ልጁ ይባላል። ልጁ ሲባል ምንድን ነው? ልጁ ማለት ክርስቶስ የእግዚአብሔር አብ ልጁ ነው ሲባል አመልክቶ ልጅማ እስራኤልም ልጅ ይባላል። ወልዴ ዘበኩሬ ይላቸዋል። እስራኤል የበኩር ልጅ ነው ይላል። ለምሳሌ እስራኤል የበኩር ልጅ ነው ሕፃን ሳለ ወለድኩት ይላል። ኤርምያስ ላይ ይናገራል። ምዕራፍ 2 ላይ ሆሴዕ ላይ ይናገራል። እስራኤል የእግዚአብሔር የበኩር ልጆች ይባላል። እኛም የእግዚአብሔር ልጆች እንባላለን። ስለዚህ ክርስቶስ ልጁ መባሉ ምን ያስደንቃል? ምን ያስደንቃል? ልጅ ከሆነ እኛም ልጅ እስራኤል ልጅ ናት። ስለዚህ እንደኛ ነው። ክርስቶስ ተራ ሰው ነው። ሎቱ ስብሐት ምስጋና እንደዚህ ብሎ ያስባል። እንደዚህ ብሎ አሁን የሚያስቡ ሰዎች አሉ። የእግዚአብሔር ታዛዥ አንድ ሰው ነው፣ የእግዚአብሔር ልጅ ነው ሲባል የእግዚአብሔር ልጅ ሲባል በደንብ አድርጋችሁ ስሙን። ልጁ የሚለው እስመ ብሂለ ወልድ ያስተሳትፎ ምስለ አቡሁ በክብር እስመ ብሂለ ወልድ ያስተሳትፎ ምስለ አቡሁ በክብር ቅዱስ ሳፋው ቅዱሳን ላይ ሲናገር ወልድ የሚለው ስም ከአባቱ ጋር በክብር ያስተካክለዋል ይለው። ወልድ የሚለው ስም በሉ ከአባቱ ጋር በክብር ያስተካክለዋል። ወይ ምን የሚለው ስም እሺ የዚህ ተናግላችሁ ካለኒ ለማድረግ አንደኛ የወፍ ልጅ ምንድን ነው? ወፍ ለክብራችሁ ትጨነቃላችሁ መስል ማለት ድንገት ብሳሳት ሰው ሊስቱብኝ አይገባም እያላችሁ ነው ሲል ወፍ በልሽ። የጦጣ ልጅ ምንድን ነው? የበሬ ልጅ ምንድን ነው? ያው ተጃው ነው ሴት ስምልቷ ስለምትችል እሺ የዛፍ ልጅ ምንድን ነው? ዛፍ አይ ደግሞ እንስሳት ጾታት ናቸው እንዲ ያላት ስመተል እሺ እጽዋት ማለት ነው። እሺ የዛፍ ልጅ ምንድን ነው? ዛፍ። የርግብ ልጅ የዋኖስ ልጅ ዋኖስ። የሰው ልጅ የእግዚአብሔር ልጅ እግዚአብሔር። ምክንያቱም የሰው ልጅ ምንድን ነው? ሰው ነው። የእግዚአብሔር ልጅ ምንድን ነው? እግዚአብሔር ነው። ይሄ ቅዱስ ሳዊሮስ ዘስሙናይን ይባላል። ይህንን የተረጎመ ኦፍኒ ይወልድ ኦፈ ይወልድ አሮዬ አሮኒ ይወልድ አሮዬ ይወልድ ኦፈ። ወፍን ይወልዳል እንጂ አውሬ አይወልድም። አውሬን ይወልዳል እንጂ ወፍን አይወልድም። እግዚአብሔርን ወለደ። የእግዚአብሔር ልጅ እግዚአብሔር ነው። ያ ማለት ምን ማለት መሰላችሁ? ለምሳሌ የሰው ልጅ ምንድን ነው? ሳንር ከረንጦታ ሲዘው ብለን የሰው ልጅ ምን በጣም የሰው ልጅ ሰው ነው ማለት ነው። የሰው ልጅ የሰው ባህሪ አለው ማለት ነው። በደንብ ውስጥ የሰው ባህሪ ማለት የሰው ባህሪ አለው። 7 ባህሪያት አለ የሰው ልጅ። የሰው ባህሪ መጠኑ ሊያንስ ይችላል እንጂ የሰው ባህሪ ያለው የሰው ልጅ ሰው ነው። የሰው ልጅ ሰው ነው በሉ። የሰው ልጅ ሰው ስለሆነ የሰው ባህሪ ያለው በሉ። ደግሞ ሰው ስለሆነ የምን ባህሪ ያለው? የሰው ባህሪ ያለው። የእግዚአብሔር ልጅ እግዚአብሔር ስለሆነ የእግዚአብሔርነት ባህሪ ያለው። የምንነት ባህሪ ያለው የእግዚአብሔርነት ባህሪ አለው። እና ልጁ ሲል ምን ማለት ነው? እግዚአብሔር ከብርሃን ከአንድ ሻማ ብለኩስ ያ ምን ይባላል? ያኛው ሻማ ላይ የሚነደው ምንድን ነው ይባላል? ብርሃን ነው። ከዚያ የነሳው ይሄኛው ስለሆነ ምን ይባላል? ብርሃን። ከብርሃን የተገኘ ከእግዚአብሔር የተገኘ እግዚአብሔር ነው። ከእግዚአብሔር የተገኘ ከሕይወት የተወለደ ከብርሃን የተወለደ ከጌታ የተወለደ ጌታ። ስለዚህ ክርስቶስ ልጁ ሲል የባህሪ ልጅ ነው። አንድ ሰው የገሌ ልጅ ነው ስንል የባህሪ ልጅ ያለው ባህሪው አለው። እሱ ውሃ እንዳለው ልጁ ውሃ አለው። እሱ ነፋስ እንዳለው ልጁ ነፋስ አለው። እሱ መሬት እንዳለው ልጁ መሬት አለው። እሱ እሳት እንዳለው እሱ ውሃ እንዳለው ውሃ አለው ልጁ።
እሱ ነፍስ እንዳለው እንዲህ ነፍስ አለ። ወልድ የእግዚአብሔር ልጅ ነው ማለት የእግዚአብሔር ባህሪ የሆነ ምክንያቱም ልጅ የአባቱ ባህሪ ይይዛልና ልጅ የአባቱ ባህሪ ያለው ወልድ ደግሞ የአብ የብቻ ልጅ ነው። አንድያ ልጅ ነው ደግሞ ኢያስ ልጅ አይደለም። ለምን አንድያ እግዚአብሔር ሳቶ ዘሬው ግሞራ አንዳ ወልድ ማይት ዛቱ ፈጽናው ብዙ ነገር አለ። እግዚአብሔርን ያየው ከቶ ማንም የለም። ነገር ግን በአባቱ እቅፍ ያለ አንድ ልጁን ተናገረው እንጂ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አንድ ልጁ ነው። አንድ ልጅ ነው ክርስቶስ በኩር ነው። የብቻ ልጅ ነው። የብቻ ልጅ ስለሆነ የሰው ልጅ ከዛ ካራዊት ተለይቶ የሰውነትን ባህሪ እንደሚይዘው የእግዚአብሔር ልጅ እኛ ለእግዚአብሔር ልጅ ከሆንበት ልጅነት ተለይቶ እሱ በብቻው የእግዚአብሔር ባህሪው ነው። ያ ማለት እሱ ራሱ እግዚአብሔር ነው ማለት ነው። ይሄኛው ድገም በን ታውቃው ሃይማኖታው ካንዶ አዝወሊ ላሉ አብዱስ አብነ ነው ጀበረ በኖ እስከፊድራል እስቲ በልጁ ደግሞ በነቢያት ሁለቱም ላይ ማን ምትባል ሲደረን ምን ይሆን ይመስላችሁ? በነቢያት ተናገረት ማለት እግዚአብሔር እዚህኛው ደግሞ በማን እሺ ያቺ በእና ይቺ በምን ነው ይመጣል? ያቺ ያቺ ሂድረት ትባላለች። እስኪ ሂድረት በሉ ሂድረት ማለት ማደር ማለት ነው። ማደር ወይም ደግሞ ቱ ቢካም ተቢረር ማለት ተሸካሚ መሆን ማለት ነው። አዳር የሚታደርበት አካል ተሸካሚ ይሆናል። ጸዋሬ እንደማለት ነው። ጸዋሬ ማለት ነው። ያኛው ደግሞ የሚያድረው አካል በሌላው ላይ መጫን መግባት ሊሆን ይችላል። በእርግጥ ይሄም ቢሆን ክርስቶስ ካሊ ይሄም ቢሆን ክርስቶስ እግዚአብሔር አድሮ ሲባል በእነሱ ላይ ጸጋውን አሳድሮ እንደማለት ነው። በነቢያት አድሮ ማለት ነው። ሲያድሮ መኑ በልጁ ሲባል ግን በህልውና ማለት ነው። እስኪ በህልውና ማለት ምን ማለት ነው? ህልውና ማለት ለምሳሌ ህድረት ማለት ላሳያችሁ። ለምሳሌ ይሄ መስቀል አለ። ይሄ መስቀል ኪሴ ውስጥ ሳትገባ ህድረት ይባላል። ህድረት ነው። አንዱ በአንዱ መግባት ማለት ነው። ህልውና የሚባል ግን አንዱ አካል በራሱ አካል እንደቆመ እንዳለ በሌላው አካል ሲገኝ ምን ይባላል? እሱ ህልውና ይባላል። ምሳሌ አንዱ አካል በራሱ አካል እንደቆመ በሌላው አካል ሲኖር እሱ ህልውና ይባላል። መኖር ማለት ነው። ህልውና ማለት መኖር ነው። አንዱ በሌላው መኖር ማለት ነው። ይሄ ማለት ለምሳሌ ይገራል። አንድ አሁን የምናገረው ቃል ለምሳሌ ይሄ ቃል የሚለው ቃል ራሱ ቃል ይሄ ልቤ ውስጥ አለ። ሰሌዳ ላይ ደግሞ ስጽፈው ምን ላይ ይታያል? አሁን ለምሳሌ መስቀል የሚል ቃል ልቤ ውስጥ አለ። ሰሌዳው ላይ ስጽፈው ሰሌዳው ላይ ይታያል። ስለዚህ ሰሌዳው ላይም አለ፣ እዚህም አለ። ይሄ ይባላል ህልውና። ህልውና ማለት ነው መኖር ነው። ስለዚህ አብ በልጁ ማለት በልጁ ህልው ሆኖ ማለት ህልው ሆኖ ምን አላችሁ? በሱ ኖሮ በሱ እያለ ሳያድርበት ሳይጫነው እንደ ቅዱስ ጳውሎስ ጸዋሪ እግዚአብሔር ሳይሆን ነባሲ እግዚአብሔር ሳይሆን ማይደረ እግዚአብሔር ሳይሆን በህልውና በወልድ ቃልነት ተናገረን። ያ ማለት ነው አንድ ሰው በቃል ሲናገር ልብነቱ እስትንፋስነቱ ቃልነቱ እንደሚተባበሩ ሁሉ እኔ አሁን ስናገር ልቤም አለበት ቃሌም አለበት እስትንፋሴም አለበት። ወልድ ባስተማረው ትምህርት የአብ ልብነት አብሮ አለ። አብ ልቡ ሆኖ ከወልድ ጋር ነበረ፣ ግን የራሱ አካል በመንበር እያለ ማለት ነው። መንፈስ ቅዱስ እስትንፋሱ ሆኖ ከወልድ ጋር ነበር፣ ግን በተለየ አካሉ በመንበር እያለ ማለት ነው። ይሄ ህልውና ይባላል። እንዲህ አድርጎ በልጁ አስተማረ፣ አድሮበት የእግዚአብሔር ማደሪያ ሆኖ ጸጋ ተሰጥቶ ሳይሆን ያስተማረ በህልውና ከቃሉ ጋር ናችሁ። እግዚአብሔር ከወጣችሁ ጋር ተመስገን። እስቲ በልጁ በሉ። ስለዚህ ክርስቶስ የእግዚአብሔር አብ የምድር
የባህሪ ልጁ ወልድ የባህሪ ደግሞ ልጅ በባህሪ ከአባቱ ጋር ምን ይላል? ይተካከላል። ወልድም በባህሪ ከአባቱ ጋር አንድ ነው። የአባቱ ባህሪው የሆነ ልጅ ይህንን ይዘው ተመልከቱ። አይ ልጅማ እኛም ልጅ ነን ሲሉ ሁሉን ወራሽ ባደረገው ልጅ ሁሉን ወራሽ ባደረገው ልጁ እርከኑለት ሁሉን ወራሽ ባደረገው ልጅ። ስለዚህ ክርስቶስ ያ ሁሉን ወራሽ ልጁ ነው። እስቲ ሁሉን ወራሽ ልጅ ነው እቶት በል ግድ ስትሉት አንደኛ ይቅር ይለቃችኋል። ሁለተኛ ደግሞ ይሄ ሐዘኑን ምናምን እቤት ያላሞቃችሁት ወጥም ትዝ ሊላችሁ ይችላል። ሐሳባችሁንም ይሰበስባል። እውነቴን ነው። ሾፒንግም ያልሄደ ሊኖር ይችላል። ስለዚህ ያም ሊሆን ስለሚችል ለመሰብሰብ አሰባችኋል። እኔ ደግሞ እንድንነቃቃ ደግሞ እንዲህ ያለ ትምህርት ደግሞ ዝም ብሎ አይያዝ። እሺ ሁሉን ወራሽ ባደረገው ልጅ እስቲ ወልድ የአብ ልጁ ነው ንገሩኝ። የባህሪ ልጁ በሉ። እሺ የባህሪ እርከና የባህሪ ልጁ ሆኖ ምን አይነት ልጁ ነው? ሁሉን ወራሽ በሉት። ስንቱን? ሁሉን ወራሽ። አያችሁ ልጁማ እኛስ ልጅ አይደለን እንዴ ሲሉ መናፍቃን መጣና እናቴ ቅዱስ ጳውሎስ መድኃኒት እኮ ነው አዛኝነት ሁሉን ወራሽ አለ። እኛ የምንወር ሰው ምን ነው? የተወሰነ ግን ነው የምንወርስ። ገባችሁ? እኛ ልጆች ነው፣ የእግዚአብሔር ልጆች ነው። እንከመ ውሉደ እግዚአብሔር አንትሙ ወራስያኒሁ አንትሙ። የእግዚአብሔር ልጆች ከሆናችሁ ወራሾቹ ናችሁ ተብሎ ተጽፎልናል በመጽሐፍ። ወራሾች ነን። የምንወርሰው ግን የተመጠነን ጸጋ ነው የምንወርሰው። መንግሥተ ሰማያትን እንወርሳለን፣ የጸጋ ክብር እንወርሳለን። ባህሪውን ግን አንወርሰው። የእግዚአብሔር ባህሪ ሁሉን ወራሽ ያደረገው ልጁ ሁሉን ወራሽ ማለት ነው። የእግዚአብሔር አብ ክብሩ ሁሉ የእሱ ክብር የሆነ ማለት እኛ አሁን የእግዚአብሔርን የባህሪ የጌትነቱን ክብር የእግዚአብሔርነቱን ክብር ጭምር ማውረስ እንችላለን። የእግዚአብሔርን ክብር ማውረስ እንችላለን። የእግዚአብሔርነቱን ክብር ግን ማውረስ አንችልም። የራሱን ባህሪ ስለዚህ ክርስቶስ ወራሴ ሁሉን ወራሽ ያደረገው ማለት ባህሪው የሆነ ከአብ አንድ ነገር ያልቀረበት ማለት ነው። ከአብ አንድ ነገር የማይቀርበት እድሜው የሆነ ዘመኑ የሆነ ሕይወቱ የሆነ ብርሃኑ የሆነ ግዛቱ የሆነ ባህሪው የሆነ አይምሮ እውቀት የሆነለት ነው። ሁሉን ወራሽ ማለት ነው። እግዚአብሔር አብ ያለው ወልድ የሌለው ነገር የለም ማለት አለ። አሁን ግልጽ ነው አይደል? እሺ ጥሩ ነው። እናት የሰነፍ ተማሪ መልስ የስ ነው። በዚህ ግን የስ ምክንያቱም አልገባኝ የሚል የቱ ነው ያልገባ እንዳይባል የቱ ነው ያልገባውንም ስለማያውቀው ገብቷቸዋል። አዎ ምን ተናገር ነው ቤት ነው እንጂ መልአት ምን ያፈርዳል? እሺ ገብቷቸዋል። የስ እንዳትሆን ገብቷቸዋል። እሺ ሰነፍ አይደለም። በፍስ መሳደብ አይገባም። እናንተን አልሰደባችሁም። ደግሞ ታማኝ ነኝ አይዟችሁ፣ አልሰደባችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ ወልድ ያ ምንድን ነው? አይቷት ደግሜ የመጠየቄን አሰብችት እንድትይዙ ስለምፈልግ ያ የምን ልጁ ነው? አቤት እሺ ምን አይነት ልጁ ነው? ሁሉን ወራሽ ማለት ሁሉ ያለው ምንድን ነው? የአብ ባህሪ የሆነ ሁሉ የማን ነው? የወልድ ነው። እኛ ግን ምንድን ነን? የተሰጠን ነው የምንወርሰው። ወልድ ግን የአብ ባህሪ ሁሉ ለምን ወረሰ የሚል ካልተነገረለትም ለምን ወረሰ የሚል ካልተነገረለት ከተባለ ስጋ ያ ክብር አልነበረውም ቀድሞ። እውነት ምን እያልኩን በሆነ ይገባቸዋል። ከድንግል ማርያም ቃል የለበሰው ስጋ ያ ክብር አልነበረውም። ቃል መጥቶ ከድንግል ማርያም ስጋን ሲለብስ ከቃል ጋር ሲዋሃድ ያ ስጋ የቃል ስጋ በመሆኑ ምክንያት ከተዋህዶ በኋላ ነው ገንዘቡ የሆነ የአብ ክብር፣ የመንፈስ ቅዱስ ክብር፣ የወልድ ክብር ገንዘቡ የሆነው በተዋህዶ ጊዜ። እስከዚያ ድረስ ያ ስጋ ገንዘቡ አልነበረም። ስለዚህ ክርስቶስ ስለለበሰው ስጋ ሲባል ቀድሞ ክብር የነበረው ሲሆን ምን ተባለ? ወረሰ ተብሎ ተነገረበት። ማለት ወረሰ የተባለው ቀድሞ የሌለውን ንብረት አብ ዛሬ ኖሮ ሰጥቶት ሳይሆን ያ ስጋ ለዚህ ክብር እንግዳ ስለነበረ
ስለዚህ ኃይል ወሰ ነፍሰ ተላለ ከብረ መባል ገንዘብ አደረገ ይላሉ አባቶቻችን። ይሄም ጋጋታው ይቅጥቅ ከቃሉ ጋር ናችሁ ከቃሉ ጋር ናችሁ። ከዚያ ሁሉን ወራሽ ልጁ ስንል ደግሞ ሁሉን ወራሽ ልጁ በሉ እንጂ ስለዚህ ወልድ ምኑ ነው ስትባሉ አንደኛ የምድሪቱ የባህሪ ልጅ፣ ሁለተኛ ሁሉን ወራሽ ልጁ፣ ሶስተኛ ሲያወርሱትማ የማይወርሳለ እንዴ ይላሉ ደግሞ መናፍቃን። ሲያወርሱ ሲሰጡት የማይቀበላል እንዴ ሲሉ ደግሞ ወወቱ ፈጠሮ ለኩሉ ሁሉን የፈጠረበት ልጁ ሲበሉ ሁሉን የፈጠረበት ልጁ ፈጣሪነት በውርስ ይገኛል እንዴ ሲፈጥ ዳይከፈል ነው ተቀብሎ ነው በጸጋ ነው ሲሉ በጸጋ ፈጣሪነት አይገኝም። እግዚአብሔር ደግሞ ፈጣሪነቱን ለማንም አይሰጠኝ። ስለዚህ ክርስቶስ ዓለምን የፈጠረ ልጁ ነው አለ። ስድስት ወርታኖች ከገባችሁ ክርስቶስ ገብቷችኋል በቃ። ወይስ ለመናገር ምንም ስቃይ አይገባችኋል። እቺ እስካሁን ድረስ ያለነው ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 ነው ያለነው ገባ። እቺ ከገባችሁ ሙሉ ዕብራውያን መልእክት ገብቷችኋል። ከዚህ በኋላ ምናምን ስለኛ የሚባለው ምን ለዚሁ ላይ ጨርሳል። ስድስቱን ከሙስ ያንገቡት ናቸው የሚያዘናቸው። አሁን ዓለምን የፈጠረበት ጥያቄ ለዚህ ዓለም ስንት ፈጣሪ ያለው ነገር ይሄ ወልድ ዓለምን ያለ ነው አቤት የፈጠረን በደንብ መልሱት። ለዚህ ዓለም ስንት ፈጣሪ ያለው ወልድ ዓለምን ያደረገ ነው። እንግዲያማ ያ አንድ ፈጣሪ ማለት ነው በኢምፕሊኬሽን ማለት ነው። ለዚህ ዓለም ስንት ፈጣሪ ያለው ወልድ ዓለምን ያደረገ ነው። እንደዚያ ከሆነ የዚህ ዓለም አንድ ፈጣሪ ማን ነው? ወልድ በል እንጂ። ስለዚህ ወልድ የዚህ ዓለም አንድ ገዥ ነው ማለት አንድ ገዥ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ሲናገር ወሰብህ አሐዱ እግዚአብሔር ሁሉ ምን ነው ሁሉ ከሱ የሆነ ሁሉ ዘዚያው ሁሉ በይቲያው ሁሉ ከሱ የሆነ ሁሉ ለሱ የተፈጠረ ሁሉ እሱን የሚያመሰግን አንድ ጌታ እግዚአብሔር አለን አለ። ወበነ አሐዱ ብእሲነ ኢየሱስ ክርስቶስ ሁሉ ማእከለ እግዚአብሔር ወሰብ ሁሉ እማቤሁ ወሁሉ በይቲያው ሁሉ ለሱ የተፈጠረ ሁሉ ለሱ የተፈጠረ አንድ ጌታ በእግዚአብሔርና በሰው መካከል ያለ አንድ ጌታ ኢየሱስ ክርስቶስ አለን። አንድ ጌታ ኢየሱስ ክርስቶስ አለን። ስለዚህ ክርስቶስ አንድ ጌታ ያ ዓለምን የፈጠረው አንድ ጌታ ኢየሱስ ክርስቶስ ነው። ዓለምን የፈጠረው አንድ ጌታ አብ ነው። ታዲያ ስንት አንድ ጌታ ይኖርና ቢባል የወልድ ጌትነቱ ከአብ ጋር አንድ ጌትነት ነው። የአብ ጌትነቱ ከወልድ ጋር አንድ ጌትነት ነው። ስለዚህ ኢየሱስ ክርስቶስ እግዚአ ዓለማት ፈጣሪ ዓለማት መጋቢ ዓለማት አምጻኢ ዓለማት ዓለም የፈጠረው ጌታ ነው እሱ እና ጌታችን ኢየሱስ ክርስቶስ ሁሉን የፈጠረበት ልጁ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ያለው ከዚህ ጋር አንድ ሌላ ሊቃው ወወጡ ሁሉ ሆነ ወዘንበሌው ሰዓት ወሰኮና ወይ ምትይ ወይ እንደከዛ ሆነ ወዘይ ሆነ በእንታው ወጥ ይወጡ ሁሉ በእርሱ ሆነ ያደርሱ የሆነ ምን ይሄዳል ሁሉ በእርሱ ሆነ ያደርሱ የሆነ ምን ይሄዳል ክርስቶስ ቆይቶ ኑሮ አምላክነት ያገኘ ቢሆን ኑሮ አምላክነት ሳይኖረው ፈጣሪ መሆን አይችልምና ፈጣሪ ባልተባለ ነበር። እንኪያስ ክርስቶስ ፈጣሪ የሆነ እንቱንም አምላክ ስለሆነ ነው ይብን እና ክርስቶስ ርቀን 3 ዓለምን የፈጠረ ቃል ነው። እስቲ ዓለምን የፈጠረ ቃል ነው አቤት። አራተኛው አሪዮስ ደግሞ ሊመቸው ደግሞ ተነሳ። እኔስ ምን አልኩኝ አለ ደግሞ እኔስ ምን አልኩኝ ወልድን መጀመሪያ ፈጥሮ በኋላ በወልድ ሌላውን ፈጠራል እንደዚህ ሲያልኩ የምቆ ፈጥሮበታልማ ብያለሁ አለ አሪዮስ ደግሞ መልስ ደግሞ እዚህ ጋር አንዱን እርከን እናንሳና አናቱ አባቶቻቸው ነው እኔ አይደለም ያው እዚሁ አንዱ እርከን ለአንዱ መናፍቅ መልስ ነው። እኔም እኮ ተመልከቱ አሪዮስ ደግሞ ምንድን ያደረገ ልክ አንጥረኛ መዶሻ መጀመሪያ ይሰራና በመዶሻው ጌጣጌጥ ይሰራል። ስለዚህ አብ መጀመሪያ ወልድን ፈጠረና ምስጋና ይግባው ወልድን ፈጠረና በወልድ ሌሎቹ ፍጥረታት አዘጋጀ። ይሄ የአሪዮስ ክደት። ስለዚህ ሁሉን የፈጠረበት ልጁ ካለ
እኔም እኮ ፈጠረበትማ ብያለሁ አለ አርዮስ። አራተኛ ቀን ዘወቱ ሰላመ ስብሐቲሁ ደስ ይል ማምላክ ይሄ የክብሩ ነጸብራቅ ነው። የክብሩ ነጸብራቅ በሉ አይዟችሁ ምን አላችሁ? የክብሩ ምንድን ነጸብራቅ። ያ ማለት ነው አለ ክርስቶስ የአብ ብርሃን ነው ማለት ወይ የአብ ብርሃን ነው። የአብ ብርሃን ነው ተናገሩት። የአብ ምን ብርሃን አሁን ብላችሁ ቃል ወይ ወድ ያ ምንድን ነው? ደሙ ነው። ያ ምንድን ነው? ስለዚህ አርዮስ ምን አለ? ቆይቶ ፈጥሮ ኋላ በወልድ ዓለምን ፈጠረ ሲለው የለም አለና ጳውሎስ የአብ ብርሃን ነው። መልስ የአብ ብርሃን አብ እግዚአብሔር ነው። እግዚአብሔር ቆይቶ የሚመጣ ብርሃን አለው ነገር የለውም። የእግዚአብሔር ብርሃን እስከ መቼ ጀምሮ ይኖራል? ያለ መቼ ይኖራል። እግዚአብሔር ቆይቶ የመጣ ብርሃን የለም። ወልድ ደግሞ የአብ ብርሃኑ ነው። ከአብ የተገኘ ከአብ የወጣ ብርሃን ነው። ከአብ ደግሞ የተፈጠረ ብርሃን አይወጣም። ከአብ የሚወጣው ከያው ብርሃን ነው። የባህሪ ብርሃን ነው። አካላዊ ብርሃን ነው። ንጹሕና ፍጡር ብርሃን የለም። ፍጡር ብርሃን ወደ አብ መጠጋት አይቻለው። እግዚአብሔር እስከዚያ ድረስ አብም ጸዳል የሌለው ነበር ብሎ እንደ መካድ እኩል ነው። በተሳለ ድንጋይ ሻፊ የሚባል ወይም ሻፎ የሚባልበት በተሳለ ድንጋይ መሃል ልቡን የተወጋ ሰው መንቀሳቀስ እንደማይችለው ሁሉ በጸዳለ ስብሐቲሁ ስለት ልቡን የተወጋ አርዮስ እዚያ በኋላ አልተንቀሳቀስም ይላል። ክርስቶስ የአብ ጸዳል ነው የሚለው የአርዮስን ልብ ወግቶ ስጠራ ይላል። ክርስቶስ የአብ ጸዳል ነው ሲሆን ያ ምንድን ነው? ጸዳል። ያ ምንድን ነው? ምንድን ነው? ብርሃን። እስኪ ብርሃን በሉ። ብርሃን። ይሄ ጸዳል የሚለው ምንን ያመለክታል? ቀዳማዊነትን ያመለክታል። ህልውና ያመለክታል። ቀዳማዊነትን ማለት የአብ ብርሃን ከአብ ጋር የኖረ ክርስቶስ የአብ ጸዳል ከሆነ አብ በነበረበት ጊዜ ሁሉ የነበረ ህልውናን ያመለክታል። ይሄ ደግሞ ጨረሩ እኛ ላይ ሲያር ከፀሐይ ከላይ ነው ሳይነጠል ከመትሮ ሳያገኘው መቋረጥ መነጠል ሳያገኘ ላይ እንዳለ እዚህ ይደርሳል። ወልድም ከአብ ሳይለይ ይወጣ ነው የተወለደ ህልውና። ይሄ ብርሃን እኔ የሞኩት እዚህ ላይ ይሄ ፀሐዩ እዚያ ደግሞ ከክቡ አካል አለ። ወልድ ለብቻ በተለየ አካል እንዳለ ከአብ ጋርም አለ እዚህም አለ። ወደዚህ ዓለም ሰው ሆኖ በድንግል ማርያም ማኅፀን ሰው ሆኖ ሲወለድ እኔ ብርሃን ነኝ ብሎ ነበር። ብርሃን ከክበቡ ሳይለይ ወደ ታሰበው ቦታ ሂዶ እንዲያበራ ጨለማን እንዲያርቅ ወልድ ከአብ ሳይለይ ወደዚህ ዓለም መጣ። ሰማዩ ጥሎት አልመጣም። ሰማዩ ላይ እንዳለ እንዘያርቅ መንበረ ስብሐቲሁ ይላል ቅዱስ ያሬድ። አፈረጥክ በሚባል ቃለ እግዚአብሔር ሲላከስ ከሰማይ የክብር መንበሩ ሳይጎድል ወደዚህ ዓለም መጣ። ሰለስቱ ዘይጋባ ሳይወሰን ሳይጨመር ጸነሽ ብሎ አባ ሕርያቆስ የተናገረ ይሄን። ከዚህ የተነሳ ብርሃን ከአካል ከክበብ ሳይለይ ከበሚባል የፀሐያት ክቧና ከእሷ ሳይለይ ምድር ላይ መጥቶ እንደሚያርፈው ወልድ ከአብ ሳይለይ ተወልዶ በተለየ አካሉ ለብቻ ይዞራል። በተለየ አካሉ መጥቶ ይወለዳል። ነገር ግን ሙቀት ብርሃኑ ደግሞ አይለየው። ወልድ መጥቶ ከድንግል ማርያም ስጋ ሲለብስ ደግሞ ያ መለኮት ያ ባህሪ ያ ሕይወት አልተለየውም። መንፈስ ቅዱስ በትንፋስነት አብ በልብነት አልተለዩትም ማለት። እሺ ብርሃን የሚለው ምንን ያመለክታል? አካላዊነትን ነው። ህልውናን፣ ቅድምናን። እስኪ በሏቸው እነዚህ ሶስቱን አካላዊነትን። እሺ አይዟቸው እኛ ስራ ያለብን ሰዎችን አትጠቅም እንዳሉ እኛ ልጅ አሳድገን 24 ሰዓት ሰርተናል። እኔም ስራ እየሰራሁ መሆን ያነበው የተማረ እኔም ግን ተሰራጨብኝ የቋራችሁ መሰለኝ። ያዙ መቴ ነው ከቃሉ ጋር ናችሁ። እሺ አምስተኛ ልከክ ነው ስድስተኛ አሁን የምነግራችሁ ነው። ገና አምስተኛ ያውጣ እንዳይጠፋኝ አለ። እሺ አይ በጣም ጥሩ። አይ ዝርው ነው ተመልከቱ። ነጸብራቅ ነው ሲል ደግሞ ጳውሎስ ሳምሳን መርቅያን የሚባለው መናፍቅ ደግሞ መጣና አይ ዝርው ነው እኮ አይደለም። ዝሩ ማለት ብትን ነው፣ አካል የለውም ማለት ነው። ችግር ይሆናል። ይህን አርከን እናመጣና የክደትን አናት በቀጥቀጥ ነው። ሌላ አርካ ዘውቱ አምሳለ አርአያሁ የባህሪው ምሳሌ
እስኪ የባህሪ ምሳሌ በሉ። የምን ምሳሌ ነው? የባህሪ ምሳሌ። የባህሪ ምሳሌ ማለት ነው። የባህሪ ምሳሌ ማለት ነው። ምሳሌ የሚለው ቃል ለወንድ ሲነገርና ለሰው ሲነገር ልዩነት አለ። በደንብ ስሙ። አብ ወንድን ይመስለዋል ማለት አብን የሚያክል ነገር ነው። አይኑን ዳር፣ እጁን ዳር፣ እግሩን ዳር፣ አካሉን ዳር፣ ርዝቀቱን ዳር፣ ምላሱን ዳር፣ ስፋቱን ዳር፣ ልልናውን ዳር፣ ኃይሉን ዳር፣ ምኑነቱ እንደ አብ ነው። መመሳሰል ቆርቆሮና ብን እንደሚመሳሰሉ አበሮና የሆነ ነገር እንደሚመሳሰሉት አይደለም። ይሄኛው መመሳሰል መስተካከል ያለበትም አብን የሚያክል ነው። ተመልከቱ። አሁን ወንድ ነጸብራቅ ነው፣ ብርሃን ነው፣ ጸዳን ነው ስንል ብርሃን ብትን እንደሆነ ሁሉ ወንድም ብትን ነው፣ ዝርው ነው፣ አካል የለውም ሲል ምን ብሎ መለሰለት? የአብ የባህዱ ምሳሌ ነው። እንደዚያ ከሆነ አብ ወንድ አካል ላይኖረው የሚችለው አብ አካል ከሌለው ብቻ ነው። አብ አካል እስካለው ድረስ ወንድም አካል አለ። ምክንያቱም ወንድ የአብ ምሳሌ ነው። የአብ ምሳሌ ማለት የአብ መታወቂያ ማለት አብን የሚያክል አብን የሚተካከል አብን ያየ ወንድን ያየ ይኸውም የታወቅ ዘንድ ዘሬኪያየ በይወዳዌ እኔን ያየ አባቴን አየ አለ። ዮሐንስ ወንጌል ምዕራፍ 14 ላይ ስናይ እኔን ያየ አባቴን አየ። ይሄ መተካከል ያለበት እኔን ያየ አባቴን ያየ ይህንን የሚያስረዳል የባህሪ ምሳሌ ይባላል። እኔ አካል እንዳለኝ አብ አለው፣ አብ አካል እንዳለው ወልድ አለ። አካል የሌለው ደግሞ መጣ አይባልም። አካል የሌለው ሄዳ አይባልም። አካል የሌለው ተወለደ አይባልም። አካል የሌለው ተጸነሰ አይባልም። አካል የሌለው ባለቤት መሆን አይችልም። የጉዳይ ባለቤት መሆን አይችልም። ፈጣሪ መሆን አይችልም። አካል ለሌለው ሰው መጣ ሄዳ አደረገ ግስ የለውም። አካል ለሌለው ግስ ያለው በሩ የሚደረግለት አካል ላለው አካል ለሌለው ነገር አደረገ፣ ተደረገ፣ መጣ፣ ሄደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ተናገረ፣ አስተማረ፣ ተሰወረ፣ ተገለጠ አይባልም። አካል ስላለ ኢንቻስ የባህሪ ምሳሌ ምሳሌነቱ ደግሞ እንደኛ ሰውን ባሪያችን በምሳሌያችን እንፍጠር ተብሎ ኦሪት ዘፍጥረት ምዕራፍ 1 ላይ እንደተነገረ እንደኛ አይደለም። የባህሪው እናት የቅዱስ ጳውሎስ በጣም ደስ ይላል። የብሬ ነው የምነግራችሁ። የቅዱስ ጳውሎስ መልእክት ስታነቡት እንዴት ያለ በቃ እንደው ምን ይባል ቃላት ያጥረኛል አለ ከተማቸው ሲወጋ በቃላት ቃላት አላውቅም ነው የሚባለው። ያጥራል አያጥራል ማጋጠም ይቻላል። ለምሳሌ ሞተር በል ሆቴል በል እንጂ እና ቲ ስወስዳቸው ነው ይሆናል ሞቴል ይላል ማለት ነው። አጋጥሞ ፈረንጆቹ ቃል ፈጥረው እንዲያርገው እንደዚህ አካባቢ እንደው በቀደም ኤርፖርት ሲመጣ ነው መቼ ሞቴል የሚል ጽሑፍ አይቻልም። እንደዚህ ነው ብዬ ሲገርም ነበር። እና አጋጥመው ወይ ሆቴል አዝናል እዚህ ፍቹ ሌላ ሊሆን ይችላል። ሆቴል አዝናል ሞተር አዝናል ሆቴል ውስጥ የሚሰራ ሞተር ብትባል ሲባል ሞቴል ነው ኤምቦልና ቲ ይሄንን ወደ ሞቴል ምን አትደም ነው ተባለ። እኛም አያው ይባል አያው በሩስ አያው ማለት አይደለምና አዎ ሲጋጠሙ ምን ይሆን አያውና እወና አለው ማለት ነው። አይደለም የሆነ ነገር አያው ይባል የቅርብ ነው ማለት ነው። የቅርብና ቃላት አያደርሽና ምድራት ፈግጌ ነው ቅዱስ ጳውሎስ እንዴት ሰፊ አጥቃይ ለሚነሳው ጥያቄ መልስ እየሰጠ ነው። ታለን ያዝ ጉዳዮች ካልተው እንደትይዟቸው እንዲማቹ ብዬ ነው ነገር ስትስተከር በሚረስ ማሪ ተደረገ። ስለዚህ ቀጥታል ክርስቶስ እንደኛ ባሪያ በአምሳላችን እንፍጠር የተባለው ያ ይበቃዋል ከኛ ጋር እኩል ነው እንዳይለው የባህሪው ምሳሌ የምን ምሳሌ ነው ያለው? የባህሪው ምሳሌ እኛ የጥብሱ የገጹ ምሳሌ ነው እንጂ እግዚአብሔር የባህሪው ምሳሌ አይደለም። ወንድ የባህሪው ፈቃዱ ጋር ናቸው። ለዚህ ደግሞ መልስ ሲሰጠው ይሄን መልስ ሲሰጥ እናድርጋለን። የባህሪው ምሳሌ ዘውቱ አምሳል አርአያው አለና ስድስተኛው ነገር እንዳደረገ ታውቃላችሁ። ዘይጥህዝ ሁሉ አለው ሁሉን የሚይዝ እስቲ ፈረንጅ ሁሉን የሚይዝ ሳያስ እኛስ ባሪያችን ተፈጥረን እኛስ የእግዚአብሔር ምሳሌ ሆነን የለ እያለ መናፍቁን ሲበጠብጥ ምን መሰለለት አንተ ሁሉን ትይዛለህ
ወልድ ደግሞ ያ ምሳሌ ነው ሲባል አብ ሁሉን እንደሚይዝ ወልድም ሁሉን የሚይዝ ነው ማለት ነው። ሁሉን በቃሉ ቃል እየደገፈ ይላል። በኃይለ ቃሉ ሁሉን የሚይዝ ሰማይ ምድር ልብን ጭምር የሚይዝ አፍከ ትኮንን ኃይለ ባይ ወአንተ ታረምዶ ለድምፀ ሰማይ በላይ ደስ ይላል። የቅዱስ ዳዊት መዝሙር ይሄ አንተ ትኮንን ኃይለ ባይ የባህሩን ሞገድ አንተ ትገዛዋለህ። ወአንተ ታረምሞ ለድምፀ ሰማይ በላይ ከላይ የሚነሳውን ሞገዷን ማይበሏን ደግሞ ስራት ማለት አንተ ስራት ታረጋዋለህ አለች እንችላለን። አንተ ትኮንን ኃይለ ባይ ልብን የምትገዛው አንተ ነህ። ወአንተ ታረምሞ ለድምፀ ሰማይ በላይ በልቡና በህሊና የሚወጣውን የሚወርደውን ሐሳብ የምትገታው አንተ ነህ ይላል። ነገስታት እጅን እግርን በስለት በቁብ በስለት ቆርጠው ወቅተው በሰንሰለት አስረው ይገዛሉ። ልብን ግን መግዛታቸው እግዚአብሔር ግን የልብ ጌታ ነው። ስለዚህ ክርስቶስ ሁሉን ይይዛል ሲል ልብን ጭምር የሚል ነው። አንድ ሰው አንድ ዳኛ ይሄ እጄን ይዘኝ ልቤን ይዘኝ አይችልም። በልቤ እየሰገድኩ በእግሬ እየሰገድኩ በልቤ ልረግመው ይችላል። እግዚአብሔር ልብን ይመረምር ነው። እይፈቅኝ ግርግ ወግዞ ለሰብስ መለሉ ያአምሮ ለሰብ የሰውን ፈቃዱ ልቡን ሊነግሩት የማያስፈልገው ዮሐንስ ወንጌል ምዕራፍ 2:33 ነው። ስለ ክርስቶስ ሲነገር እሱ የሰውን ፈቃድ ሊነግሩት የማያስፈልገው ሰውን ጨርሶ የሚያውቀው ነው። ማለት ክርስቶስ ሁሉን የሚይዝ ሲያስገው ላይ ነው ሲባል ደግሞ በኃይለ ቃል በቃሉ ስልጣን ሁሉን የሚይዝ የሚጨመረበት ክርስቶስ ነው። እስቲ በቃሉ ስልጣን ወጥ አይዛት በምኑ ስልጣን በቃሉ ስልጣን በስልጣኑ የሚይዝ ነው ክርስቶስ። የማደጉ አምላክ አይደለም፣ የሹመት አምላክ አይደለም፣ ተሹሞ አይደለም፣ በቅቶ አይደለም፣ በቅድስና በአገልግሎት ያገኘው አይደለም። የባህሪው ነው፣ የስልጣኑ በቃሉ ስልጣን ሁሉን የሚይዝ የሚል ጨመረበት ክርስቶስ። ዕብራውያን ምዕራፍ 3 ላይ ያለባት ያለላት ቃል በቃሉ ስልጣን ሁሉን የሚይዝ ስድስተኛው እርከን ይሄ። እሺ ክርስቶስ ማን ነው? በዚህ አስተምሮ መሰረት ነገሩኝ። የእግዚአብሔር የባህሪ ልጁ ባል እስቲ ቀጥሉ። ሁሉን ወራሽ ልጁ ባል። እሺ ሶስተኛ ዓለምን የፈጠረበት ልጁ ባል። ቀጥሉ። የክብሩ ነጸብራቅ ወይም የክብሩ ጸጋት። እሺ ቀጥሉ። የባህሪው ምሳሌ። ቀጥሎ በስልጣኑ ሁሉን የሚገዛ። ስድስቱ እርከኖች እነዚህ ናቸው። መጨረሻ አንድ ቃል እናገርና ትውልድ የሚጠቅም ዛሬ አስመሽቻችኋለሁ አውቃለሁ፣ ነገር ክርስቶስ ስለሆነ መጨረሻው ዘውቱ ሳካንንና እላዊው ገብረ በዛያን ስሓጣዊ ወነበረ በየማን እበይም ዘመሰማያት። እሱ በአካሉ ኃጢአታችንን ያነጻ ነው ይላል። እስቲ በአካሉ በሉ። ኃጢአታችንን ያነጻ ነው በምኑ? በአካሉ። ምናችንን? ማን ነው እሱ? ክርስቶስ። በአካሉ ኃጢአታችንን ያነጻ። እዚህ ሊቃውንት ምን ብለው ይተረጉሙላችኋል? ከዚህ በኋላ እውነቴን እነዚህ ስድስት እርከኖች አጥንታችሁ ከመጣችሁ እና ከገባችሁ እስከ ምዕራፍ 13 ያሉ ጥያቄዎች ደግሞ እዚሁ ላይ ያሉበት ኃጢአታችንን በራሱ ያነጻ ነው ይላል። በአካሉ በራሱ ያነጻ ምን ማለት ነው? ከብሉይ ኪዳን ሊቀ ካህናት ሲለይ ይላል ሊቃውንት። የብሉይ ኪዳን ሊቀ ካህናት ልብ በሉ የሚያነጻ እሱ የሚያነጻ እሱ በሉ የሚያነጻ በደንብ የሚነጻው ሌላ ሰው፣ መስዋዕቱን የሚቀበል እግዚአብሔር። ስንት የተለያዩ ነገሮች ጠቀስ አላት። ሊቀ ካህናቱ ራሱ የበጉ ደም ኃጢአት የሚነጻው ሰው፣ እንደገና ደግሞ መስዋዕቱን የሚቀበለው ማለት ስንት ነገር ጠቀስ አራት። አሁን እዚህ ላይ ደግሞ ተመልከቱ። የሚያነጻን ክርስቶስ የምንነጻ እኛ፣ የሚያነጻን በደሙ መስዋዕቱን የሚቀበል ራሱ። ስለዚህ ንጉሱ ማን ነው? ራሱ ሊቀ ካህናት ማን ነው? በጉ ማን ነው? ራሱ ክርስቶስ ራሱን ይቅርታ መስጠት የተቻለው
አንዳንድ ጊዜ ክርስቶስ እስከ ዕለተ ዓርብ ድረስ አማልዷል፣ ከዕለተ ዓርብ በኋላ ግን አያማልድም የሚል ትምህርት ይሰጣል ቤተክርስቲያናችን። ግን የሚያደርገውን ያዘ። በዕለተ ዓርብ ራሱ አማላጅ በሚለው ቅዱሳን ከዚያ ያማልዳሉ በሚባለው መንገድ ነው ወይ የዋለው ክርስቶስ? አይደለም። ራሱ መታረቂያ በግ ነው። ራሱ አስታራቂ ሊቀ ካህናት ነው። ራሱ ደግሞ የታረቀ ንጉሥ ነው። ምን ያለ ንጉሥ ነው? የታረቀ ንጉሥ ነው። አማላጅ ይማለድ እግዚአብሔር የሚባል በዚያ ላይ ያለ የሆነ ከዚያ ደግሞ ምልጃ የሚሰጥልን ደግሞ እኛ በዚህ ያለን ክርስቶስ ደግሞ እግዚአብሔር የሚባለውን ማርም አይኔን ተቀብለ የሚል መሀል ላይ ያለ አልቆ በህሊናው የሚስል ሰዋል። እንደዚህ አይደለም። ክርስቶስ ከአባቱ ጋር የራሱን መስዋዕት የሚቀበል በምድርና በሰማያት በአየርና በቀላያስና በለመቅ መንቶ ያለ ንጉሥ ነው። እንዘ ሀድሎ ውስተ ከርሰ እሙ ለሊሁ ይመጽእ ሰማይ ወምድረ በእናቱ ማህፀን እንደ ሕፃን ሆኖ የ9 ወር ከ5 ቀን ጽንስ ሆኖ በእናቱ ማህፀን ሳለ በሰማይና በምድር በባህርና በእመት በአየርና በቀላያት ከአባቱ ከመንፈስ ቅዱስ ጋር መልቶ ነበረ። ማን? እሱ ክርስቶስ። ምኑ ነው እሱ? አልተወሰነም። በዚያም አለ፣ ጌትነቱ አልቀረበትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ ናትናኤል መምህር አንተ በእውነት የእስራኤል ንጉሥ ነህ ሲለው ምን እንዳለ ታውቃላችሁ? አንተ ከዚህ በለስ ዛፍ ስር አየሁ ስላለ ታደንቃለህ? አማን አማን ብለህ ቢጀስ ዘያብዕ እምሲል ትሪአይ እንተ ይትረኃወ ሰማያት ወመላእክተ እግዚአብሔር ያርጉ ይወርዱ ሀበ ጓለ እመሕያው። ከዚህ በኋላ ከዚህ የሚበልጥ ታያለህ አለው ለናትናኤል። ምን እንዳሉ ታውቃላችሁ? መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። ስሙ ነው በሞቴ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። የሰው ልጅ ማን ነው? ክርስቶስ። የሰው ልጅ እያለ ሊጠራውን ማን ነው? ጌታችን ራሱን። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። ሰምታችኋል? ወደ ሰው ልጅ ሲወርዱ ጥሩ ነው። ምክንያቱም እሱ ምድር ነው ያለን። ግን ወደ ሰው ልጅ ምን ሲሉ ነው ያለ? ሲወጡም ጨመረበት። ምክንያቱም 3 ክንድ ከስንዝር ቁመት ይዞ በመካከላችን የሚመላለሰው የሰው ልጅ ክርስቶስ እንደገና ደግሞ መላእክት ሲያርጉ ወደ ማን የሚያርጉ? ወደ እሱ የሚያርጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ወደ ምድር ሲወርዱ የሚያገኙት፣ ወደ ሰማይ ሲወጡ የሚያገኙት አምላክ ነበር። ይህን ራሱ ነገር በአባቱ እቅፍ ያልደናል። አባቱ እቅፍ ሳይለይ የአባቱ ቀኝ ነውና ቀኝ ከትከሻ ሳይነጠል የወደቀ እንደሚያነሳ አባቱ ጌትነት ሳይለይ የወደቀ አዳምን ለማንሳት የተገለጠ እርሱ ነበረ። ስለዚህ በዕለተ ዓርብ ኤሎሄ ኤሎሄ የሚለውም እሱ ነው። ስጋው የሚቆረስ ደሙ የሚፈስም እሱ ነው። ከአባቱ ጋር ሆኖ ደግሞ በራሱ መስዋዕትነት ደስ የሚሰኝና ምሕረትን የሰጠም እሱ ነው እና ክርስቶስ አማላጅ ነው፣ አስታራቂ ነው ሲባል ምን ማለት እንደሆነ ጠንቅቆ ያልሰማ ሰው ይሄ ፍጡር በታች ፍጡርን ከፈጣሪ የሚያስፈቅር ደግሞ መልእክተኛ መሀል ላይ እንደገና እግዚአብሔር የሚባል ደግሞ ሌላ አልጎ ሲያስብ ይሄ ችግር የገጠመው የነገረ ክርስቶስ አስተምሮ እውነተኛው የነገረ ክርስቶስ የማስታረቅ ስራ የሚባለው እሱ ሊቀ ካህናት ነው፣ እሱ በግ ነው፣ እሱ ከአባቱ ጋር ደግሞ ንጉሥ ነው። ይቅርታውን ራሱ ነው የሰጠን። አብ ምሕረት ለማኝ ወልድ ምሕረት ለማኝ አድርጎ መሳብ ትክክል አይደለም። ምክንያቱም አብና ወልድ በፈቃድ አንድ ናቸው። ያ ፈቃድ በፈቃድ ካልተለያዩ ጠያቂና ተጠያቂ የለም። ወልድ አባቶ ይቅር በል ብሎ በጠየቀ ጊዜ ራሱንም መንፈስ ቅዱስንም የጠየቀ ለራሱም ለመንፈስ ቅዱስም ለአብም ጭምር የቀረበ መስዋዕትም የመታረቂያ መስዋዕት። ለዚህ ነው አባቶቻችን አንጭነቱ ከአባቱ ጋር ያስገናኘዋል፣ መንጫነቱ ግን ከአባቱም ጋር ከእናቱም ጋር አያገናኘውም ይላል ስለ ክርስቶስ ሲናገር። መንጫነቱ ከአባቱም ጋር ከእናቱም ጋር አያገናኘውም ማለት ነው። መንጫነቱ ከአባቱ ጋር አያገናኘውም ማለት መታረቂያ መሆኑ፣ መንጽሔ መሆኑ፣ ደሙ መቀደሻ መሆኑ ከአባቱ ጋር ያገናኝ። ለምን? ሩቅ ቃል ደም የለውም፣ ቃል ብቻ ደም የለውም፣ አብ ደም የለውም። ስለዚህ በዚህ ከአባቱ ጋር አይገናኝም። እሱ ደም ስላለ ከእናቱ ጋር የማይገናኝበት ደግሞ አለ። ሩቅ ስጋ እርቅና ይቅርታ ስርየት መስጠት አይችልም። ባዶ ስጋ የፍጡር ስጋ መስጠት አይችልም። ቃል ስለተዋህደው ነው። በዚህ ደግሞ ከእናቱ ልዩ ስለሆነ አምላክነት ስላለው ይቅር ባይ ነው። አባቱ ደግሞ በተለየ አካሉ ደግሞ ታማኒ መለኮት ዛቡ ወትስብእት እዚአነ
መለኮት የአባቱ ገንዘብ ነው። መለኮት ዘአቡሁ ወዘዚአሁ ወትስብእት እንቲአለ ይላል ቅዱስ ዮሐንስ አፈወርቅ ሲናገር ሃይማኖታዊ ምዕራፍ 67 ነው። መለኮት የአባቱና የራሱ ገንዘብ ነው። ስጋ ደግሞ የኛ ገንዘብ ነው። እንደ መለኮትነቱ አይታመምም፣ እንደ ሰውነቱ ይታመማል። ስለዚህ ጌታችን ኢየሱስ ክርስቶስ በገዛ አካሉ ስርየት የሰጠ ነው። ማንጻት የሚችል ነው። ልብ በሉ፣ ማንጻት የሚችል ነው። ክርስቶስ የገዛ ደግሞ ይቅርታ ይሰጣል። አሁን አንዳንድ ጊዜ ሰው መከራው ሲያይ አይ ክርስቶስ ያማልዳል ስንል ቁርባን ነው ያማልዳል፣ ስጋውና ደግሞ ያማልዳል እሱን ለማለት ነው። ስጋውና ደግሞ ነው እንጂ ጌታችን ኢየሱስ ክርስቶስ ያማልዳል ማለት አይደለም የሚል ሰው ማለት ፈርቶ ደግሞ ገደል መግባት ነው የሚባል አንድ ጠላት ሩቆ ሸሽተው ገደል ለሚገቡ ስጋውና ደሙና ክርስቶስ ልጅነት አላቸው። ንገሩኝ፣ በሞት ይሉበት ንገሩኝ፣ ይለያያል? የምንቀበለው ያው ክርስቶስ አይደለም። በስጋው ወደውና በክርስቶስ መካከል የሚገርም ያ ስጋ እኮ ክርስቶስ፣ ያ ደም ክርስቶስ ነው። ክርስቶስ ነው የሚቀበለው። ስለዚህ ጌታችን ኢየሱስ ክርስቶስ በገዛ አካሉ ይቅርታ የሚሰጥ ነው። ዓርብ ቀን እሱ ይቅርታ የማይሰጥ ሆኖ መስጠት የማይቻለው ሆኖ አባቱን የጠየቀ አይደለም። ራሱ ይቅርታውን የሰጠ ነው። ግን ከአባቱ ከመንፈስ ቅዱስ ከራሱ ጋር መታረቂያ የሆነን ግን እሱ ራሱ ስለሆነ በተለየ አካሉ እየጮኸ እያለቀሰ እየደማ እየተገረፈ ታየ። ይቅርታን በመስጠት ግን ራሱን ከአባቱ ጋር አለ። ከዚያ ምን አደረገ? ወነበረ በየማነ አበዩ ዘበሰማያት። ይሄንን አድርጎ በግርማው ቀኝ ተቀመጠ። በግርማው ቀኝ ተቀመጠ። በምኑ ቀኝ ተቀመጠ? ሁለት ነገር እናስተውለጡ ጨርሻለሁ። ይኸው በግርማው ቀኝ ተቀመጠ። ግርማ ያለው ጌትነት፣ እበይ ያለው የባህሪ አምላክነት። በቅዱስ ጳውሎስ አነጋገር እበይ ያለው የእግዚአብሔር የመጨረሻው ልዑል ባህሪው ግርማ የተባለ በግርማው ቀኝ ማለት በመለኮታዊ ባህሪ ልክ ቀኝ የሚለው በቀደም እንደነገርኳችሁ ለእግዚአብሔር ቀኝ ግራ ነው የለው? አለው አይደል? የለው። እግዚአብሔር ቀኝና ግራ የለው። በግርማው ቀኝ ማለት ግርማ ማለት ባህሪ አምላክነት፣ ጌትነት፣ መለኮት ነው ብያቸዋል። በግርማው ቀኝ ማለት በጌትነት ስልጣን ማለት ነው። በጌትነት ስልጣን እንግዲያውስ ተመልከቱ፣ ክርስቶስ የእግዚአብሔር የባህሪ ልጁ የሆነ እግዚአብሔር ወልድ ባይሆን ኖሮ ፍጡር በእግዚአብሔር የግርማ ቀኝ መቀመጥ ይችላል? አይችልም። ጌታችን ኢየሱስ ክርስቶስ ራሱ የማዳን ስልጣን፣ የመፈወስ ስልጣን፣ የማዳን የመግደል ስልጣን ከሌለው ማዳንና መግደል የብቻው በሆነ በእግዚአብሔር ስልጣን መቀመጥ ይችላል? አይችልም። የባህሪ ገዥ ለማንም መላእክት ይሁ ማማለድማ ማስታረቅማ ሰዎችን ዲድኑ መላላትማ የመላእክት አይደለም። ወይን ተመላእክት ይዴ ዘይሬሰው በመላእክት መንፈሳ ወይ ትላፉ ወደ ትላክ ወደ እሳት አገልጋዮችን የእሳት ነበልባል መላእክቶችን ረቂቅ ነፋስ የሚያደርጋቸው መንፈስ የሚያደርጋቸው እርሱ ነው ተብሎ ተነግሯል። ወይም ተወልጅ ውስጥ ሄደ መንበር ከዚህ ወላለም ዓለም ስለ ልጁ ግን መንበር የዘላለም መንበር ነው ተብሎ ተነግሯል። ለመቱም መላእክት ሄደ መንበር በየማኔ እግዚአብሔር ከመላእክት ወገን ሚካኤልን ነው ገብርኤልን ነው ሩፋኤልን ነው ዑራኤልን ሱራፌልን ነው ኪሩቤልን ነው በቀኝ የተቀመጠ ያለው። ማንን ነው ከመላእክት በቀኝ የተቀመጠ ያለው? አላለውም ማንንም። ወይም ተወልጅ ውስጥ ሄደ ልበት በየማኔ እስካገባውም ለጥሬ ከታይ ተመከሄደ ገሪ ከልደ ስለ ልጁ ግን ጠላቶችን በግል ጭብጥ በግርግጥ በእጅ ጭብጥ አጥቂ እስካስገዛልህ ድረስ በቀኝ የተቀመጠ አለ። ከመላእክት እግዚአብሔር ማንም በቀኝ የተቀመጠ ዋል ልጁ ነው እንጂ ክርስቶስ አምላክ ስለሆነ ሁሉን ማድረግ ስለሚችል በግርማው ቀኝ ተቀመጠ። በግርማ ቀኝ መቀመጥ ስልጣንን፣ ጌትነት፣ ባህልን የሚያስረዳ ነው። ለማለ ተቀመጠ ማለት ምን ማለት ይመስላችኋል? እስመ በሂለ ነቢል ያእመ ሀበ ዘይተድኮ ቅዱስ ዮሐንስ አፈወርቅ ሲተረጉምልን ተቀመጠ ማለት ሰው የሚቀመጠው ስራ ሲጨርስ ነው ይላል። ስለዚህ ሲጨርስ ነው። ያው እኛ ሳንጨርስም እንቀመጣለን። ተቆይቶ የሚውሉ ሰው ይላል። ሰው የሚቀመጠው ስራ ሲጨርስ ነው። መቀመጥ የስራ መፈጸም ሊያጠራቅም ክርስቶስ በዚህ ዓለም ያደረገውን የማስታረቅ ስራ አንድ ጊዜ ፈጽሟል። ስንት ጊዜ ፈጽሟል? አንድ ጊዜ ፈጽሟል። ተቀመጠ የሚለው ቃል ይህንን የሚያስረዳው ተልእኮ የለበትም። ክርስቶስ አማልደኝ አይባልም። ክርስቶስ አማልደኝ አይባልም። ማረኝ፣ ይቅር በለኝ ነው የሚባለው። ራራልኝ፣ እዘንልኝ፣ ደምህን ያፈሰስልኝ አምላክ ሆይ በቸርነትህ አድነኝ፣
ይባላል እንጂ እንግዲህ አማልደኝ አይባልም። እሱ ነው ለማስታረቅ ነበር ያደረገው። ያን ማለት ጨርሶታል። ተቀመጠ የሚለው ቃል ይህንን ያስረዳው። አንድ ቃል ዕብራውያን 7 ላይ ንገራችሁና ይጨርስላል። ይቺ ቃል ይንተርሻለሁ 5 ደቂቃ ከወሰድኩ ነው። ወለእልክቱሰ ካህናት ይስዕሮሙ ሞት ወኢያበጽሖሙ ይበሩ። የቀድሞዎቹ ሊቃነ ካህናት ሞት ይሽራቸዋል፣ ይኖሩ ዘንድ ሞት አያሰናበታቸውም። ውእቱሰ ይነብር ለዓለም እስመ ይስዓር ክህነቱ። እሱ ግን ክህነቱ አይሻርምና ለዘላለም ይኖራል። የቀድሞዎቹ ሊቃነ ካህናት ይሞታሉ፣ ሞት ይሽራቸዋል። ክርስቶስ ግን ለዘላለም ይኖራልና ክህነቱ አይሻርም። ወይግን አድኅኖቶሙ ለእለ ይመጽኡ ሀበ እግዚአብሔር ጥንተ መንገሌሁ እስመ ሕያው ውእቱ ወይተነብር ሎሙ። እሱን የእሱን የዕለተ ዓርቡን የማስታረቅ ሥራ ቤዛ አድርገው የእሱን ወልድና ተቀብለው ወደ አብ ለሚመጡት ሁሉ ዘላለም ሲያስታርቃቸው ይኖራል። ምን ይላል አማርኛው መጽሐፍ ቅዱስ? ሊያማልድ በሕይወት ይኖራል ይላል። ሊያማልድ በሕይወት ይኖራል ይላል። ዕብራውያን 7:23-27 አይደለ? ሊያማልድ በሕይወት ይኖራል ይላል። ይሄን የሚጠቅሱት ኢየሱስ አማላጅ ነው እንደዚህ ለማለት ይሄን ይጠቅሱላቸዋል። ሊያማልድ በሕይወት ይኖራል የሚለው ዛሬ ያፋልዳል ነው የሚለው ይላል። ዝም ብላችሁ ስሙ። እሱ በሱ በኩል ወደ አብ የሚመጡትን ሊያድናቸው ይቻለዋል። ይኸውልህ ወደ አብ የሚመጡትን ሊያድናቸው ይቻለዋል። ምን ይለው ይቻለዋል? ተናገሩ እንጂ ሊያድናቸው ከተቻለው ማማለድ ያስፈልገዋል አያስፈልገውም? ምክንያቱም የማማለድ አገልግሎት ምን ማሰጠቱ? ድህነት ማሰጠቱ። ሊያድናቸው ይቻለዋል አለና ምን አለ ቀጥሎ? ሊያማልድ በሕይወት ይኖራል። ምን ማለት ነው? ሊያማልድ በሕይወት ይኖራል ማለት ክርስቶስ ዛሬም አባቴ ሆይ ይቅር በይ ኤሎሄ ኤሎሄ ይላል። ወይም ደግሞ እኛ ማልድን ያልነው አብን እየጠየቀ ማለት ሳይሆን ዓርብ የሰራው ስራ ሕያው ነውና ዘላለም ሲያስታርቀን ይኖራል። መቼ የሰራው ስራ? ዓርብ የሰራው ስራ። እንግዲህ ኃጢአት ወድቀን ብንመጣ ክደት አያንግም ቤት መለሳለን ማለት ትግልስ ከሙ ሰው ክዶ ቢመለስ ክርስቶስ መልሶ አይሰቀልለትም፣ መልሶ አብን አይጠይቅለትም፣ መልሶ አይሞትለትም። ዓርብ በሰራው ስራ ነው ሁልጊዜ የሚታረቀው። ስለዚህ ያቺ ስራ ሕያው ናት ማለት ነው። አፍሮ ግብር ቦቱ ከመ ሊቃነ ካህናት እንዳይቀርቡ ቀዲሞ በይንተ ኃጢአቶሙ ወድኅረ በይንተ ሕዝብ። አፍሮ ግብር ቦቱ ከመ ሊቃነ ካህናት እንዳይቀርቡ ቀዲሞ በይንተ ኃጢአቶሙ ወድኅረ በይንተ ሕዝብ። አስቀድመው ስለ ራሳቸው ኃጢአት ቀጥለው ደግሞ ስለ ሕዝቡ ኃጢአት መስዋዕት እንደሚያቀርቡ እንደ ቀድሞዎቹ ሊቃነ ካህናት ዕለት መስዋዕት ማድረግ አያስፈልገውም ይላል። ዝቅ ብሎ ቁጥር 27 ላይ ሲደርስ ዕለት መስዋዕት ማቅረብ አያስፈልገውም። ውእቱሰ ገብረ ዘንተ በንዕርሱ አርስ። እርሱ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ ጨርሷል ይሄዳል። የቀድሞዎቹ ሊቃነ ካህናት በየጊዜው መስዋዕት ማቅረብ ያስፈልጋቸዋል ራሳቸውም ለሕዝብ። እሱ ግን ይሄንን በየጊዜው ማድረግ አያስፈልገውም። ለምን? ይሄንን አንድ ጊዜ ፈጽሟልና። ራሱን መስዋዕት አድርጎ ባቀረበ ጊዜ አንድ ጊዜ ፈጽሟልና ይላል። ቅዱስ ዮሐንስ አፈወርቅ ሲተረጉም ይላል የሚደጋገመው ደካማ መድኃኒት ነው። ጽኑ መድኃኒት ግን በአንድ ጊዜ ነው የሚፈውሰው። ክርስቶስ አምላክ ነው። አምላክ ደግሞ ጽኑ ፈውስ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ጽኑ ፈውስ ነውና የማያዳግም መድኃኒት አንድ ጊዜ በዕለተ ዓርብ ሰጥቷል። አያስፈልገውም። እንግዲህ አንድ ጊዜ በሰጠው መድኃኒት ሐኪም እኮ አንድ ጊዜ መድኃኒቱን ዋጠው ብሎ 50 ክኒን አንድ ጊዜ ማስወጣት ምክንያት አንደኛ ሰውነታችን መሸከም የማይችል ነው። ሁለቱ ክኒን ብቻ ደግሞ እንዳይፈውሰን ደግሞ ከሌሎቹ ማግኘት ያለብን ብዙ ንጥረ ነገር አለ። አንድ ጊዜ ዳመስገው ሊጎዳን ይችላል። ደካማ መድኃኒት ስለሆነ ሁለት ማካውለስ እያለ ሲደጋግም እንደሚሆን ክርስቶስ ጽኑ ፈውስ ነው፣ ጽኑ መድኃኒት ነው፣ አይደገምም። አንድ ጊዜ የሰራው የእርቅ ስራ ዓለምን ሁሉ ሲያደርግ ሲያነጻ ሲቀድስ ይኖራል። ሁልጊዜ በቆረብን ቁጥር ንስሐ ገብተን ጸሎት ተደርጎ ይፍታይ ተብሎ ኑዛዜ በተቀበልን ቁጥር የምንታረቅበት የእርቅ ስራ ዓርብ ያለቀው በዓርብ ሁልጊዜ ሕያው ነውና
ስንታረቅበት እንኖራለን። የምናመልከው ክርስቶስ ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሃይማኖት አያውጣም፣ ጽኑ ፈውስ ነውና በልቡናችን ድንቁርና አይተውም። እግዚአብሔር ከሁላችን ጋር ይሁን። ይቆያል።